ሰው የሆነ ቦታ ሲሄድ አንድ ወንበር 3 እግር ከሆነ አትቀመጡ። የሆነ ቤት ብትሆኑ ቤታችሁ ለራሱ ብትሆኑ 3 ወንበር ከሆነ አትቀመጡ። ምክንያቱ ለምንድን ነው? ይጥለኛል ብላችሁ ስለምታስቡ ማለት ነው። ይጥለኛል በቃ ይሄ አስተማማኝ አይደለም፣ ስለማያስተማመን አንቀመጥም አይደለ? ልክ እንደዚሁ በዛሬ ጊዜ በሰው ላይም የተቀመጣችሁ ሰዎች አስተማማኝ ወንበር አይደለም። ቶሎ ብላችሁ ሊቀቁ፣ ቶሎ ብላችሁ ተላቀቁ። እንደዚህ ያለ ህይወት ላይ አትቀመጡ። የሚያይ ይሰድባል፣ የሚመለከት ያኔ እኮ እንዲህ የሰራች፣ ያኔ እኮ እንዲያደረገች፣ ያኔ እኮ የከሌት ህይወት ላይ ገበች እየተባላችሁ እየተሳቀቃችሁ ከምትኖሩ የራሳችሁ ወንበር ላይ ቁጭ ስትሉ ቢከፋም ቢደላም ረጋ ብለሽ ትቀመጫለሽ። ተነሺ፣ ማንም አይልሽም። ለምን? ወንበሩ ሙሉ መሆን አለበት። እግሩ አንዱ ከጎደለ አትቀመጡ። 3 ከሆነ በፍጹም አትቀመጥ። ምክንያቱም ይጥለናል ማለት ነው። ዛሬ ደግሞ አንድ በቃ ደስ የሚል ነገር ምንድን ነው? ሄርሜላ በህይወቷ ላይ ብቻ በጣም ከባድ ሀሳብ እና ከባድ ችግር ውስጥ ነው ያለችው። በራሷ ጊዜ ማለት ነው። በራሷ ጊዜ የሚወዳት ጠፍቷት አይደለም፣ የሚያፈቅራት ጠፍቷት አይደለም። ግን ለምንድን ነው ሴቶች ስንባል በሴቶች ላይ የምንቀናና የምንለጠፈው? ይሄ ለምን ይሆናል? ይሄ ከምድሪቱ ቢጠፋ ደስ ይለኛል። ምንኛ ያስደስተኝ በእውነት። ሰላም ሰላም ቤተሰብ፣ እንደምመሻችሁ ሁሉ ሰላም፣ ሁሉ መልካም ነው ወይ? እኔ ጋር ሁሉ ሰላም ነው ፋሚሊዎቼ። መውጣታችሁ መግባታችሁ ሰላም ይሁን በክርስቶስ። እኔ ጋር ሁሉ ሰላም ነው። ሰላሙን ያበዛን ጌታ ይባረክ። ያላችሁበት ሰላም ይብዛላችሁ እላለሁ ደግሜ ደጋግሜ። ሰላም ስለሆነ ዋና ትንፋሻችን። ወደ ገደለው ስንገባ ሩታዬን ደስታ ሁል ጊዜ ይወድሻል፣ አፈቅርሻል። መቼም እንደሚወድሽና እንደሚያፈቅርሽ እንዳትረሺ አላት። አንዷ ደግሞ ለምን አትሲማትም? የአብርሽ ሄርሜላን ለምን አትሲማትም ተብሎ ተልይኮ ነው። እዚህ ቦታ ትንካርጋቸዋል። አብራም ተልይኮ ነው እንዲህ ሲማት ሄደው። ወይኒ መከራ! እባክሽን እንደ አሁኑ እንደተናገርኩት ወንበር ይጥልሻል የኔ እናት። እንደምጥልሽ ግን እያረጋገጥሽ ነው። እዚህ ስፍራ ሳማት። አንድም ቀን ስስም አላየንም ብሎ በቃ ጠየቁት። እሱ ከልቡ የለም፣ አንቺ ጋር የለም። አንቺ ለምንድን ነው ልፋት ዝም ብለሽ ቡራ ምትወቅሽው? ለምን ትለፊያለሽ የኔ እናት? ለምን? ምን ይጠቅምሻል? ተይው፣ ልቀቂው። አፈቅርሻለሁ ወድሻለሁ የሚለውን ፈልጊ። ንግስቷን አየሹ። ሁሌም በልቤ ነሽ፣ ምንም ቀን ልረሳሽ አልችልም እስከምትባል ድረስ ስትወደድ በቃ ያዘኝ ልቀቅ። ትወደኛለህ አይደለ? ተፈቅረኛለህ አይደለ? አንቺ ጠይቀሽ እሱ የሚያደርግ ከሆነ ከንቱ እኮ ነው የኔ እናት፣ ከንቱ ነው። በጣም 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 ተሳስተሻል። አንቺ ጠይቀሽ አይደለም እሱ ከልቡ መውደድ አለበት፣ እሱ ከልቡ መፈለግ አለበት። በቃ የፈለገው ሰው እንዴት እንደሆነ ዋጋ እየከፈለ አይተሽዋል። ሄርሜልዬ ባክሽን ባክሽን ቶሎ ብለሽ ተላቅቅና መንገድሽ ላይ ቁሚ። በጣም ከዚህ የታዘብኩት ነገር ይሄ ነው። እኔ ሳም ሂድ አብርሽ ሄርሜላን አልሳምክም ተብሎ ተልኮ ምሳም ፍቅር ጥንቅር ብሎ ይቅር። እሱ በቃ እኔ ፈልግሻለሁ ብሎ ወጥቶ በአገር ፈረስ ፈልጎኝ ይምጣ እንጂ እንዴት ሊሆን ይችላል? እንደዚህ ራስሽን አታቀልይ። እውነት የሰው ባል ላይ ገብተሽ አትለጠፊ። እውነት ተለበለሽ ተላቀሽ ራ ተሳስቻለሁ ብለሽ እግሬው ላይ ወድቀሽም ለየት ማለት ነው። እውነት ሩትዬ፣ እኔ ቆንጆ፣ እኔ ወተት ይመችሽ በእውነት።